ተጠባቂው ጨዋታ በዚህ መንገድ ተጠናቋል። እንግዲህ አርሰናል ከሊቨርፑል ዓለም በጉጉት የጠበቀው ጨዋታ ነበረ። እንደዚህ አይነት የደርቢ ስሜት ያላቸው በጣም ከፍተኛ የሆነ የመፎካከር ማለት ተገዳዳሪ የሆኑ ሁለት ቲሞች ሲገናኙ ምንም ጥያቄ የለውም። ሁለቱም በጥንቃቄ ላይ የተመሰረተ ነው የሚያደርጉት። ጎሎች በቀላሉ ሊቆጠሩ አይችሉም። ቢቆጠሩም በተወሰነ የግብ ልዩነት ነው፣ አንድ ነው ወይም በአንድ የጎል ዲፈረንስ ነው። ቢሸናነፉ እንኳን ከስንት አንድ እንደዚህ ነው። ብዙ ጊዜ የደርቢ ጨዋታዎችም ብዙ መልክ ብዙ ውበት የላቸውም እና ያው ከጨዋታውም ተደራራቢነት አንጻር ይመስለኛል በሁለቱም በኩል እኔ የጠበቁትን እንቅስቃሴ አይደለም ያየሁት። በእርግጥ በአጠቃላይ የጨዋታ እንቅስቃሴያቸውም ኦልሞስት ተመጣጣኝ የሚባል ነው። ሊቨርፑል ሞር ተከላክሏል ብዬ ነው የማስበው። በሙከራ ደረጃ በነገራችን ላይ አንድም እንኳን ኦን ታርጌት አልሞከረም፣ ዜሮ ነው ሙከራ። ኦፍኮርስ ዝም ብሎ አቦሰጥ ወደ 8 የሚሆን ሞክሯል። ኤኒዌይስ አርሰናል ግን ወደ 4 የሚሆኑ ኦን ታርጌቶችን ሞክሯል። ጎል ማስቆጠር አልቻለም። በተለይ ሰከንድ ሀፍ ላይ የተወሰኑ ቅያሬዎችን ካደረገ በኋላ አርሰናል ተጭኖ ለመጫወት ሞክሯል። ግን ደግሞ በተፈለገው ልክ ጎሎች አልተገኙም። ብቻ እንደዚህ አይነት ነገር እና እንግዲህ ምንድን ነው የአርሰናል ውጤት መጥፎ የሚባል አይደለም። በእርግጥ ሊቨርፑልን በዚህ ሰዓት ካልቀጣኸው መቼ ልትቀጣው ትችላለህ ነው። አሁን ሊቨርፑል ማንም ማለት አቬሬጅ የተባለ ክለብ እየተነሳ ቡድን የሚቀጣው አይነት ነው፣ ወይም ደግሞ ነጥብ የሚያስጥለው ነው። ነጥብ ማስጣል አርሰናልም አስጥሎታል። ነጥብ ሼር አድርገው ነው የወጡት። ግን በማሸነፍ ደረጃ እንደ አርሰናል አይነት ታላቅ ቲም፣ ለዋንጫ የሚገመት ቲም ሊቨርፑልን ማሸነፍ ይችል ነበር። ግን ደግሞ እግር ኳስ እንደዚህ ነው። እኔ ከጨዋታው በፊት ብዙ የአርሰናል ደጋፊዎች፣ ብዙ የኳስ ገማቾች አርሰናል በቀላሉ ጥሩ አድርጎ ገርፎ ይመልሰዋል ሊቨርፑልን ሲሉ ጨዋታው ቀላል እንደማይሆን እኔ ገብቶኝ ነበር። እንግዲህ የሰራሁትን ቪዲዮ ማየት ትችላላችሁ ተመልሳችሁ። እንደዚህ አይነት ተገዳዳሪ የሆኑ ቲሞች በእንግሊዝ ቶፕ 6 ቶፕ 4 የሚባሉት ቡድኖች በተለምዶ እንደዛ ብለን የምንጠራቸው እርስ በርስ ሲገናኙ አንደኛው ለአንደኛው ምንም ጊዜም ቢሆን አይደክምም። የራሱን ዝግጅት አድርጎ ነው የሚመጣው እና ይሄ ክብርም ጉዳይ ነው አንዳንዴ እና ጨዋታው በዚህ ልክ በጥንቃቄ ላይ የተመሰረተ ሆኖ ብዙም ሳይጥም የኳስ ፍለው በደንብ ሳይኖረው ወይ በጠባብ የጎል ልዩነት ወይም ደግሞ አቻ ሊወጡ እንደሚችሉ ቀድሞም ግምቱ ነበረኝ እና በዛው ልክ ነው የሆነው። እንግዲህ ውጤቱ አጠቃላይ ይሄ ሞር ለማን ይጠቅማል? አይ ቲንክ ለአርሰናል የተሻለ ይጠቅማል ብዬ አስባለሁ። ለሻምፒዮንነቱ ቢያንስ ከሲቲ ጋር ያለውን የ6 የነጥብ ልዩነት አስጠብቆ እንዲወጣ አግዞታል። አንድ ነጥብ ሻምፒዮን ለመሆን ለሚወዳደር ቡድን፣ ሊጉን ለሚመራ ቡድን አንድ ነጥብ በጣም ዋጋ አለው። አንድ ነጥብ አይደለም በጎል ዲፈረንስ ዋንጫ ማንሳት ይቻላል። እንኳን በአንድ ነጥብ ልዩነት ነው። በነገራችን ላይ ሲቲ የሆነ ዓመት ላይ በአንድ ነጥብ ልዩነት ነው ከአርሰናል ዋንጫውን የወሰደው። ስለዚህ አንድ ነጥብ ትልቅ ዋጋ አለው ለማለት ያህል ነው እና ለዛውም ከሊቨርፑል የሚገኝ ነጥብ እንደ ቀላል የሚታይ አይደለም። ኔክስት ማንቸስተርን ሲያገኝ አርሰናል እንደዚህ እንደ ማንቸስተር፣ እንደ ቼልሲ፣ እንደ ሊቨርፑል፣ እንደ ራሱ እንደ ማንቸስተር ሲቲ እንደዚህ አይነት ቲሞችን ሲያገኝ አንድ ነጥብ ቢያገኝ የሚያስከፋ አይደለም በመሰረቱ ከነዚህ ትልልቅ ቲሞች እና እንግዲህ 21ኛው ሳምንት ላይ ደርሷል። ወደ 16 17 ያህል ጨዋታዎች ናቸው በሊጉ የሚቀሩት። እስካሁን ባለው ሁኔታ እንግዲህ በዚህ በፌስቲቭ ፔሪድ እና በቦክሲንግ ዳይ ላይ አርሰናል ብዙ ጊዜ ተጫዋቾች በተደጋጋሚ የሚጎዱበት፣ ነጥብ የሚጥልበት፣ የሚሸነፍበት በተከታታይ ጊዜያቶች ነበሩ እና በእነዚህ ጊዜያቶች ቢያንስ ሽንፈትን እያስተናገደ አይደለም። አሁን ከተከታታይ ድል በኋላ ዛሬ ያቻ ውጤት ሆኖ የተመዘገበው ለዛውም ከሊቨርፑል ጋር ማለት ነው። ስለዚህ የሚያስከፋ ነው ብዬ አላስብም። ለአርሰናል ሞር አንድ ነጥቡ ጠቃሚ ነው ከሊቨርፑል ይልቅ። ሊቨርፑልም ኦፍኮርስ ቶፕ 4 ላይ ለምንትን ለማለት በሂሳባዊ ስለት የሻምፒዮንነት ተፎካካሪም ነው። ግን ሻምፒዮንነቱ ይቅርበትና 4 ውስጥ ነው ለማጠናቀቅ አንድ ነጥቡ በጣም ይጠቅመዋል። ምንም ጥያቄ የለውም። ከአርሰናል 2 ነጥብ አስጥሎ 1 ነጥብ መውሰድ ማለት ትልቅ ዋጋ ያለው ነው እና አጠቃላይ የጨዋታው እንቅስቃሴ ብዙ የሚወራለት አይደለም። ሁለቱም ጥንቃቄን መርጠዋል። አርሰናል ያው መከላከል ላይ ጥንቃቄ ላይ አርቴታ አይታማም። ተጠንቅቆ ተከላክሎ ነው ከዛም በኋላ በሴት ፒስም በለው በኦፕን ፕሌይም በለው ብቻ በሆነ አጋጣሚ ጎል ያገኛል። በተለይ የሳሊባ እና የጋብሪኤል ጥምረት ካለ ከዛ በኋላ
ያችን አስጠብቆ መውጣት እንደዚህ አይነት የጥንቃቄ አይነት ጨዋታ በመሰረቱ ብዙ ነጥብ እንዲሰበስብም አሁን ያለበት ደረጃ ላይ እንዲገኝም ያገዘው ይመስለኛል። ይሄ ጥንቃቄ ጨዋታ ብዙዎች ይተቹታል። ኦፍኮርስ ቡድኑ ፈሪ አድርጎታል፣ ተከላካይ አድርጎታል። ይሄ ፍሎውን የአርሰናል ፍሎውን ይሄ ምንድን ነው የአጭር ኳስ የቶታል ፉትቦል አይነት ሙድ ያለውን እንትን የሚያምረውን ጨዋታ አጥፍቶታል ብለው የሚተቹ አሉ። ግን እኔ በበኩሌ ግን የእሱ ውጤት የሚያመጣለትን ታክቲክ ነው የሚከተለው። በጣም ፕሮፌሽናል አሰልጣኝ ነው ብዬ ስለማስብ እና ደግሞ ስለማደንቀው በራሱ መንገድ ሂዶ ቢያንስ ውጤት የሚያስጠብቅበትን መንገድ ቡድኑን ወደ ሻምፒዮንነት እያቀረበ ያለበትን መንገድ ስለማደንቅ አካሄዱን ከመደገፍ ውጭ ሌላ እንትን ማለት አይቻልም። አንዳንዴ ራሳችን ገብተን እንደ አሰልጣኞች፣ እንደ ረዳት አሰልጣኞች፣ እንደ ሌሎች የቴክኒክ ባለሙያዎች እንደ ባለሙያዎች እንሆናለን። ግን እንደ ባለሙያ ሳይሆን እንደ ተመልካች አይደለም እንደ ጋዜጠኛ ብንሆን ቲዎሬቲካሊ ማውራት እስካለብን እንጂ የምናወራው ኦን ዘ ፒች ፕራክቲካሊ እነሱ ናቸው ነገሮችን የሚያስኬዱት። እና እንግዲህ አርሰናል ሞር ጥንቃቄ መርጧል። እንደተለመደው ጎሉ እንዳይደፈርበት ሞር ትኩረት አድርጓል ከማጥቃቱ ይልቅ። እንግዲህ ቅያሬዎቹንም መተቸት ያን ያህል የሚቻል አይመስለኝም። ቪክቶሪ ኮሬሽ ምናልባት ትንሽ ቢቆይ አሁን ጋብሪኤል ጃስ ባለቀ ሰዓት አሁን ማርቲኔሊ የሰጠውን ኳስ እሱ ቢያገኘው ኑሮ ሞር ፈጣን ነው፣ ሞር ታጋይ ነው። ኮናቴ እንደዚህ በቀላሉ እንደ ጋብሪኤል ጀሱስ አስፈንጥሮ ይጥለዋል ወይም ኳሱን በቀላሉ እንዳይጠቀም ያደርገዋል ብዬ አላስብም ነበር። ለማንኛውም እንግዲህ የአሰልጣኝ ውሳኔ ነው። እሱን ከማክበር ውጭ ምንም አማራጭ የለም። ከዛ ውጭ ግን ትሮሳርድ መቀየር ነበረበት። አንደኛ ቢጫ አይቷል፣ ሁለተኛ የቀድሞ ፐርፎርማንሱ አልነበረም ዛሬ። ኦዴጋርድ መቀየሩ፣ ሳካ መቀየራቸው ያው ምክንያቱም ኤዜ እድል ማግኘት አለበት። ማዱኬም እንደዚሁ አሁን ማዱኬም ምን ያህል ተጽዕኖ ሲፈጥር እንደነበረ ይሄ ፕሬሲንግ ፉትቦል እንትኑን ታክቲኩን አምጥቶት ነበረ በደንብ ተጭኖ በመጫወት የሊቨርፑልን ተከላካዮች ሞር የረበሸው እሱ በአጭር ሰዓት ተቀይሮ ከገባ በኋላ ነው ወደ ግብ ክልሎች አካባቢ ሲያደርግ የነበረው ነገር እና ቅያሬዎች የሚተቹ አይደሉም ብዬ ነው የማስበው። እና በአጠቃላይ የሊቨርፑል እና የአርሰናል ጨዋታ በጉጉት ሲጠበቅ የነበረው የአንደኛው ሳምንት መርሃ ግብር እንግዲህ 0-0 በሆናቸው ውጤት ተከባብረው አጠናቀዋል ሁለቱም። ለማንኛውም በጣም አርሰናል አሁንም ቢሆን የጥንቃቄ ጨዋታውን መርጦ ማሸነፍ የሚችላቸውን ቡድኖች እያሸነፈ እንደዚህ ጠንከር ያሉትን ደግሞ ነጥብ እየተጋራ የሚቀጥልበት ሁኔታ ካለ አይ ቲንክ የሲቲም መንገዳገድ ስላለ አሁንም ቢሆን ለሻምፒዮንነት ጉዞ በጥሩ መሰረት ላይ እየሄደ ነው ያለ ብሎ ማለት የሚቻልበት ሁኔታ ያለን ይመስለኝ። ለማንኛውም የአርሰናል ደጋፊዎች የሚያስከፋ ውጤት አይደለም፣ ይቀጥላል። አይ ቲንክ የተሻለው ደግሞ ሞር በጣም አስገራሚው አርሰናልን በቀጣይ ሳምንታት እናያለን ብዬ አስባለሁኝ። ተደራራቢ ጨዋታዎችም አሉ። በነገራችን ላይ አርሰናል ለአራት ዋንጫ ነው እየተፎካከረ የሚገኘው። የሊግ ካፕ አለ፣ ኤፍኤ ካፕ አለ፣ አውሮፓ ሻምፒዮንስ ሊግ አለ፣ የፕሪሚየር ሊጉ አለ። ስለዚህ በእነዚህ ሁሉ የዋንጫ ተገማች ሆኖ የሚጫወት ቡድን ስለሆነ ኬፕ ጎይንግ ከማለት ውጭ ወደፊት ከገነርስ ጋር ከማለት ውጭ በዛሬው ጨዋታ ዲስአፖይንት መሆን ተስፋ መቁረጥ አያስፈልግም። ጥሩ ነው። ይሄ አንድ ነጥብ ለአርሰናል ከሊቨርፑል ይልቅ ለአርሰናል በጣም ጠቃሚ ነው ብዬ አስባለሁኝ። ከሞን ገነርስ